ሰላም ሰላም እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ በጣም ሀሪፍ ቆንጆ ከመሃሉ ከዳር እና እንደዚህ ለይቶ ለይቶ የሚበጣጠስ እኮ ጸጉር አለ። መሃል ላይ ብጥስጥስ ይላል ለይቶ ከፊት ረዥም ሆኖ ከኋላ አጭር የሚሆን ጸጉር አለና ለሱ ምርጥ መፍትሄ ለእኔ የጠቀመኝን ነው ይዤላችሁ የመጣሁት። በጣም ሀሪፍ ነው። ቪዲዮውን እስከ መጨረሻው እዩት። አዘገጃጀቱን እንድትረዱት ማለት ነው። አሁን እኔ ለሁለት ሰው ነው ያው እንደተለመደው የምሰራው። ሩዝ አደረኩኝ እና ሀብሽ ሩዝ ያው እናንተ ልኬቱ እንዲያስታውቃችሁ 8 የሾርባ ማንኪያ ቢሆን ነው ያደረኩት ማለት ነው። ልኬቱን ያው ስለማውቀው ነው እኔ በዚህ ሁልጊዜ ስለምጠቀመው በዚህ እንትን ያልኩት። አብሽ ደግሞ አነስ ነው ያደረኩት 4 የሾርባ ማንኪያ ማለት ነው። ስለዚህ አጠብኩት 1-2 ጊዜ አቧራው እንዲለቅ ያክል ነው። አንድ ሁለት ጊዜ አጠብ ካደረግነው በቂ ነው። ከላይ ያለው ቆሻሻው እንዲለቅልን ነው እና ለ25 ደቂቃ ምናምን ነው ያበሰልኩት። በተለይ ለከርዳዳ ጸጉር በስማም የኔ አሁን እንደምታዩት ጸጉሬ ትንሽ ከርደድ ይላል ግን በአሁኑ በተለይ በጣም በቃ ጸጉሬን ትንሽ እንትን ቢዚ ሆኜ አልታጠብኩትም ነበረና በቃ ይሄ ማስክ ስለሆነ አንጀቴን ራስ የሚያደርገው ይሄንን አዘጋጀሁኝ። በጣም ሀሪፍ ነው። ትንሽ ጸጉሬ በጣም ደረቅ ስላለ ነው ይሄን ያዘጋጀሁት በጣም ቆንጆ ስለሆነ እና የጸጉሬንም ብዛቱንም የመለሰልኝ ያስተካክለልኝ ይሄ ስለሆነ ያው ይሄን በተደጋጋሚ እጠቀማለሁ ማለት ነው። ከዛ ያንን ጣድኩኝና እንትንን እስኪበስል እዚህ ጋር ሬት አለኝ። አንድ ሬት ብቻ ነው የተጠቀምኩት። መጠኑን እናንተ ለእናንተ ከሆነ እንደ ጸጉራችሁ መጠን መለካት ትችላላችሁ ማለት ነው። እና ይሄ እኔ እንደነገርኳችሁ ለሁለት ሰው ስለሆነ ነው። አሁን ይሄ እኔ አሁን እዚህ ጋር የምከፍለው አንድ ሬት ካላችሁ በቂያችሁ ነው። እና ሬት ተጠቅማችሁ አንድ እንኳን ቢኖራችሁ ግማሹን ተጠቅማችሁ ጥቅልል አድርጋችሁ ማስቀመጥ ትችላላችሁ ፍሪጅ ውስጥ። ከውጭ ከሆነ እንዳይበላሽ ፍሪጅ ውስጥ አስቀምጣችሁ ለብዙ ጊዜ መሆን ይችላል። ቁርጥ እያደረጋችሁ በተለይ ለህፃናት ስትቀቡ አንድ ሬት እኔ እንጃ ለ3 ሳምንት ይሆናል ብዬ አስባለሁ። ለምን ጸጉራችሁ ትንሽ ነው። ለብዙ ጊዜ ይሆናል ማለት ነው። ያው ብዙ ጊዜ ሬት በፈለግነው ሰዓት አናገኝም። ስለዚህ እኛ አጠቃቀማችንን ማስተካከል አንዴ ስናገኝ ቆንጆ ነገር ገዝተን ፍሪጅ ውስጥ ማስቀመጥ እና እንደዚህ አሁን ከተለያዩ ነገሮች ጋር ስንጠቀም ሬት ያው አንዱ ይሄን ብቻ ባደርግን አሁን ይበቃኛል ለሁለታችን ስለሆነ እና ስላለኝ ነው እንትን ያልኩት አንዱን የተጠቀምኩት እንጂ ትንሹ ይበቃል ማለት ነው። ስለዚህ ሽንኩርትም እዚህ ጋር እንዳቅርቤያለሁ ብዙም ትልቅ ያልሆነች ትንሽ ክትፍ አድርጌ ጨምራለሁ። ጸጉር በጣም ነው የሚያሳድገው እውነት እያበዛ ጸጉራችሁን እያስተካከለ ለሚረግፍ ጸጉር በተለይ በጣም ሀሪፍ ነው። ዝንጅብልም አነስ ያለ አደረኩኝ። ይሄን ለሚያሳክከን ዝንጅብል ያው የሚያሳክክ ከሆነ ጸጉራችሁ ቆዳችሁ የሚያሳክካችሁ ከሆነ በጣም ሀሪፍ ነው። እዚህ ጋር ውሃ ሲቀረው ነው እንትን ያልኩት ያወጣሁት ማለት ነው። እና አንድ 25 ደቂቃ ነው ያበሰልኩት። ከዛ ቀዝቅዞልኛል እስከሚቀዘቅዝ ነው ያን ያዘጋጀሁት። ከዛ እዚህ ጋር አደረኩኝና ይሄንም ያዘጋጀሁትን ከዛ ቆንጆ ማጥለያ በሀበሻ ጨርቅም ሊሆን ይችላል። ዋናው ነገር ይሄ ሽንኩርቱ እና ሬቱ ሀብሹም ሩዙም ዝንጅብሉም እንዳይወጣ ነው
ልስልስ ያለችው እሷ እንድትወጣልን ነው እዚህ ጋር የምናጠለው። ደጋግማችሁ ተጠቀሙት። እውነት ለውጡን የምታዩት እንደዛ ሲሆን ነው። በተለይ በኮሜንት እህቶቼ ጠይቃችሁኛል፣ ለሚያበዛ ለብዛት ጸጉር ንገሪኝ ብላችሁኛል። ይሄ በቃ በተደጋጋሚ ውሰዱት። ቢያንስ በወር 4 ጊዜ ውሰዱት ብትችሉ ማለት ነው። ካልቻላችሁ ደግሞ በየ15 ቀኑ በወር 2 ጊዜ ማለት ነው። ያው ለውጡን ታያላችሁ ማለት ነው። ይሄው እዚህ ጋር ጸጉሬ እንደምታዩት ብዙ ነው፣ ደረቅ ብሏል። ያው መቼም አንዳንዴ ልጅ ሲኖረን ያው አይመችም፣ ባሰብነው ጊዜ ላንቀባ ላንታጠብ እንችላለን እና ደረቅ ብሎ ነበረ። ይሄ ነው እንትን ያለልኝ ያስተካከለልኝ ጸጉሬም ማለት ነው። ብዛቱን ከኋላ ከፊትም መሀል ላይ እንደዚህ በቃ ተለይቶ አጭር ይሆናል እና እርግፍ ይል ነበረ። ሀብሽ ደግሞ ለሱ መድኃኒት ነው። እሬት ሽንኩርት ታውቃላችሁ፣ የሽንኩርት ውሃ ወደፊት እሰራላችኋለሁ እንዴት እንደምጠቀም፣ ለጸጉሬ እንዴት እንደጠቀመኝ፣ ለማማዬ እንዴት እንደምጠቀምላት እሰራላችኋለሁ። ሽንኩርት ያው ይታወቃል። ሽንኩርት ኦይሉን ሰርቼላችኋለሁ። የሽንኩርት ውሃውን ደግሞ እሰራላችኋለሁ። እንደምታዩት ድርቅ ብሏል የኔ ጸጉር፣ ያው ትንሽ ከርደድ ይላል። ራስ ነው ያደረገኝ እውነት ለመናገር። ሁልጊዜም እንደምናገረው ስትቀቡ ማሳጅ አድርጉ። ማሳጅ ወሳኝ ነገር ነው። በቃ ማሳጅ፣ ማስክ ሳትጠቀሙ ቅባት ብቻ ተጠቅማችሁ ራሱ ማታ ማታ ጸጉራችሁን ፈታችሁ ማሳጅ ትንሽ አድርጋችሁ ልትተኙ ስትሉ ቅባት ቀብታችሁ የምትቀቡትን ቅባት ማሳጅ አድርጋችሁ ስርት አድርጋችሁ ለሁለት ብትተኙ እሱ ብቻውን ራሱ ለጸጉር እድገት በጣም ሀሪፍ ነው እና ዝም ብላችሁ ቅብት አድርጋችሁ ስር አድርጋችሁ መታጠቡ ትርጉም የለውም። ስትቀቡ ማሳጅ አድርጉ፣ ምንም ነገር ማለት ነው። እኔ ማሳጅም ስለምወድ ደስ ይለኛልና ያው ቪዲዮ እንዳይረዝምባችሁ ቆረጥ እያደረኩት ስለሆነ ነው እንጂ በጣም ማሳጅ አድርጌዋለሁ ከኋላም ከፊትም። ከዛ አበጠርኩት ማለት ነው። ጸጉር ያው በደረቁ አይበጠርም። ለእኔም ያው በኋላ ስታጠበው እንዲፍታታልኝ ብዬ አበጠርኩት። ይዋሃዳልም ደግሞ ሲበጠር ጥሩ ነው። ይሄ የኔ ፍላጎት ነው። አለማበጠር ትችላላችሁ። ይሄው እንዴት ልስልስ እንዳላያችሁ ምርጥ ማስክ ነው። ተጠቀሙት። እውነት ለውጡን አይስታችሁ በኮሜንት መጣችሁ ቴንኪው እንደምትሉኝ እርግጠኛ ነኝ። ተጠቀሙት። ለልጆቻችሁም ይሆናል። ከ1 አመት በላይ ለሆነ ህጻናት ሀብሽ ስላለው ለእርጉዝ አይመከርም። ሀብሽ ለእርጉዝ ያው ጥሩ አይደለም ይላሉ እንግዲህ እንትኖቹ ያው ዶክተሮች ይላሉ። እንግዲህ የሆነ ችግር ቢኖረው ነው ለእርጉዞች አይመከርም። ግን ከዛ ውጭ ላለው ለሁላችንም ይሆናል ማለት ነው። ያው እዚህ ጋር እንደዚህ አድርጌ ማሳያችሁ ለእናንተ ነው። ተስተካክሏል። እንደዚህ አልነበረም። ስለዚህ እኔ 40 ደቂቃ ቆይቼ ታጥቤያለሁ። እናንተም እንግዲህ 1 ሰዓትን ማቆየት ትችላላችሁ። ተጠቀሙ። ተወዳችኋለሁ። ቻው